ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ፣ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅ እና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና የአካውንቲንግ እና ማኔጅመንት ዲግሪ ያላቸው። ረጅም ጊዜ የሰሩት በፋይናንስ እና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። ጤና ይስጥልን አድማጮቻችን። ዛሬም እንግዳችን አቶ ሙሼ ሰሙ ናቸው። ሙሼ በድጋሚ ስለተገናኘን ከልብ አመሰግናለሁ። ማዛኒም በድጋሚ ስለተገናኘን በጣም አመሰግናለሁ። ሙሼ ወደ ዝዋይ ትሄዳላችሁ። ዝዋይ እንግዲህ ዝዋይ ስንደርስ ዝዋይ ማለት እንግዲህ እንደምታውቁ ከአፄ ኃይለ ሥላሴ ጊዜ ጀምሮ የነበረ የደረቅ ወንጀለኞች በተለይ በእንትን ላይ በዚህ በነፍስ ማጥፋት እና የታሰሩ ሰዎች ትንሽዬ እስር ቤት ነው ያላት። ግን በኋላ ትንሽ አስፋፍተውት በአንድ በኩል የኦነግ አመራር አባላት የታሰሩበት አለ። ወደዛ አንደርስም፣ በሽቦ የታጠረ ነው። ከዛ በኋላ ደግሞ መጋዘን አለ፣ ሙሉ የእህል መጋዘን። እዛ አመጡን፣ እዛ ደረስን፣ አስገቡን። ያኔ እንግዲህ ኢህአዴግም ያገሪቱም ኢኮኖሚ እንደምታውቂው በጣም አስቸጋሪ ነው እና ያ ታሪክ እውነቱን ለመነጋገር መጻፍ የሚገባው ለብቻው መወራት የሚገባ ነው። ለምን አብሬ ወደዛ እስር ቤት ሲሄድ አብሬያቸው የሄድኩት ልጆች ከዚህ በፊት ኢህአዴግ እንደገባ አጋል ጦር ምናምን ብሎ ከተማ ውስጥ ያስቸግሩ የነበረው በቡድን ተደራጅቶ ይደባደቡ የነበሩ ወጣቶች አስሮ ነበር ትዝ ይልሻል። እና ብዙዎቹ ምን እንደሆኑ አይታወቅም፣ ብዙዎቹ ሞተዋል። እና በኋላ ለ3 ወር ለ4 ወር ቤተሰብም ልጆቼን ያርሙልኝ ብሎ ሰጥቷል። የከተማው ወጣት ብዙ ምክንያቱም በተለያየ ምክንያት ስራ እድል አልነበረውም። ወጣቶች ነበሩ በደርግ ጊዜ ወደ መጨረሻው ገደማ ላይ ቦምባርድ ምናምን በቡድኖች ነበሩ። ግን በዛ ስም የከፋውም የሰለቸውም ኑሮ መቋቋም የሚያቃተው ቤተሰብ ልጆቹን ሰጥቷል። እና ዝዋይ ነበር ብዙዎቹ የታሰሩት። በአጋጣሚ በሁለተኛ ዙርም አሁን መጥተዋል በዚህ በዴንጀረስ ቫግራንሲ በሚል እና እነሱ ጋር የነበረኝ የዛኔ ንግግር በጣም ምን አይነት ትራውማ እንዳሳለፉና ምን አይነት አሰቃቂ ህይወት እንዳሳለፉ የሚገርምሽ ነውና አሁን አንዱ ሳይፕረስ ነው፣ አንደኛው ጣሊያን ተሰዶ ሄዷል ከእስር ቤት ወጥተውና እኛም ራሳችን ስንደርስ አሁን ይሄም ነግሬሽ ፋሲሊቲው ነው። የሰው ልጅ በምንም ሁኔታ ሊስተናገድበት የሚችል ነገር አልነበረም። ኮንክሪት ሲሚንቶ ነው። ልብስ ይዘን አልመጣንም። ብርድ ልብስም የለም፣ ፍራሽም የለም። ኮንክሪቱ ላይ ነው የተኛ ነው። አዳራሹ 800-900 ሰው ማስተናገድ የሚችል አዳራሽ አይደለም። በጣም ጠባብ አዳራሽ ነው። እዛ አዳራሽ ውስጥ ዊዝን 2 days በቃ ተባይ ነው የፈላው። ሰውነታችን በሙሉ ሁላችንም በተባይ ተወረረ። ይሄ ሲሆን ምን አደረጉ? በርሜሎች፣ ጉርድ በርሜሎች አመጡና ልብሳችሁን አውልቁና ይሄ ዲስኢንፌክታንት እዛ ውስጥ ልብሳችሁን አስገቡ ተባለ። ደግሞ እንደነገርኩሽ ሲታሰርም የታሰረው ይሄ ጎዳና ተዳዳሪውም በወንጀል ውስጥም ያለውም ሰው ሪሊም በወንጀል ውስጥም የተሳተፈው የ10 ዓመት የ11 ዓመት ህጻናት ዛጻነቶቹ ልጆቼ እናቴን ምናምን ያሉ የሚያለቅሱ ልጆች ሁሉ የነበሩበት ሁኔታ ነውና ዲስኢንፌክት ተደረገ። ከዛ በኋላም ሊቆም አልቻለም። ይሄ ተባለ በየልብሶቻችን ውስጥም አሉ በየእንቱንም አለ። ከዛ ወደ እርሻ መሬት አለ ደረቅ ወንጀለኞች የሚያርሱት እና እዛው ጅረት አለ። እዛ ወሰዱንና የዛን ጊዜ እንግዲህ HIV ኤድስ በጣም ራምፓንት የነበረበትና የሚያስፈራበት ጊዜ ነው። አንድ ሳሙና ለ4 እየተቆረጠ ከምላጭ ጋር እርስ በርሳችሁ ተላጫሉ። አንዳችንን ነው ይላጭ ነው እና ከዛ ልጆቹ እዛ ወንዝ ውስጥ ታጥበው አንዳንዱ እንግዲህ ወንዝ ውስጥ ሲገባ ይውጣዋል፣ ኢንጀስት ያደርጋሉ። አሁን ሲመለስ ወረርሽኝ እስር ቤት ውስጥ ገባ። እዛ እስር ቤት ውስጥ እንግዲህ ምንድነው ማታ ስትገቢ አንድ ጉርድ በርሜል ነው ያለው። ለሽንት የምትጠቀሚው መውጣት ስለማይቻል ሰው ታሟል፣ የጤና ችግር ተፈጥሯል። በቃ ምንምልሽ የሚያሰቅቅ
አይነት እንደው በጣም ይገርማል ሁኔታ ነው ኢትዮጵያ በቃ ታሪክ በየዘመኑ ይሄ በኢህአፓም ዘመን አንድ አዳራሽ ውስጥ ያውሎ ወጣት የነበረበት ነው የጽዳት ኮሚቴ ምናምን ዞር ስበርሳችን አደረጃጅተን ሞክረናል ንጽህናችን ለመጠበቅ የሚያስችል ሁኔታ የለም 0.25 ሳንቲም ነበር ለአንድ እስረኛ በጀቱ በቀን ስለዚህ አንድ ደንገሎ የሚባል ዳቦ አለ ምንሽ አሁን ቢሆን ኒውትሪሽናሊ ትክክል ነው ይባላል ከተለያየ እህል ከቀይጦ ነው የሚሰራው እና አንድ ጧት እሱ ይሰጥሻል ከሻይ ጋር እሱን በልተሽ ነው የምትለው እንደውም ተጉዘን መተን በ24ኛው ሰዓት ምናምን ነው ዳቦ ጭነው መተው የመጀመሪያውን ምግብ ያገኘ ነው ከዛ እንደመጣንና ጎረምሶች ናቸው ብዙዎቹ በጣም ተርበዋልና የሚገርምሽ የተረፈውን ዳቦ መሐላችን ጥለውት ሲሄዱ የነበረው ሁኔታ ፈጽሞ ካምሮ ያረሳኝ ያንን ዳቦ ለማግኘት አየር ላይ ነው ያለቀው ምን ሰውም በብላቱ እርግጠኛ አይደለም በጣም እና የሚገርምሽ አይነት ቴረብል ነገር ነው ያሳለፍነው እንግዲህ 2 ወር ተኩል 3 ወር አካባቢ ነው እዛ የታሰርነው ወደ መጨረሻው አካባቢ ነው እንግዲህ ቤተሰብ የት እንዳለው ያወቀው እነ ልደቱ የሄዱበትም ቦታ የታሰሩበትም ሁኔታ ይታወቃል እኔ የታሰርኩበትም የትም እንደሄድኩ ማንም ስላላወቀ መረጃም የለም የሚመጡትንም ሰው ሲነግሩኝ የዞሩ ቤተሰቦቼ እስር ቤቱን ሲፈልጉ አያስገቧቸው ከበር ነው የሚመልሷቸው በጣም ፈታኝ ጊዜ ነበር የሚገርምሽ ወደ ኋላ ላይ ከሆነ ቦታ ፍራሽ ለማምጣት ሞከሩ እዛ ያለው እስረኛው የሚገርምሽ አሁን ወደ መጸዳጃ ቤት ለመሄድ የሚችልበት የሚጠቀምበት ውሃም የለም ሁኔታው ምንም ኮንዲሽኑ የሚመች አልነበረም ኩባያዎቻችን አንድ ኩባያ ይሰጠናል ከአንድ ሳህን ጋር እና ያ ኩባያ መጸዳጃ ቤት የሚይዘሽ የምትሄጂው ነው ሻይ የምትጠጪበትም ነው ሲቸግርሽም ሌላ ነገር የምታደርጊበት ነው ተመልሶ ይታጠብና ራሱ እስረኛው አጥቦ ነው የሚያመጣው እና በምንም መንገድ እኔ የምልሽ ኮንሰንትሬሽን ካምፕ እንጂ እስር ቤት አልነበር ያ ሁኔታ በጣም አስፈሪ ነበር ይሄንንም ስልሽ ደግሞ ጠንካራ ጎኖችም ነበሩት የሰው ልጅ በእንደዚህ አይነት ሁኔታ ላይ እንዴት ቀናና ተባባሪ እንደሆነ ደግሞ ታያለሽ እዛ እስር ቤት የነበሩ ፖሊሶች ወታደሮች ያደርጉት የነበረው ጥረት በቃ ይሰማቸዋል ህመሙ የሚገርምሽ አሁን ውሃችን የእንትን ውሃ ነው የጉድጓድ ውሃ እና ንጽህናውም ይሄን ያህል የተጠበቀ ነው ለማለት አልችልም አስጊ ነው እና ህመም በጣም ስለበዛ ዶክተር አንድ ቡድን ተቋቋመ ሐኪሞች መጡ 2 ሐኪሞች እሱንም ለማለፍ ልክ እንደ ቀበሌ ወረፋ በቀን 12 ሰው ነው የሚያዩት ከነሱ በፊት ነርሶች አሉ ተሰለፊና ነርሶቹ ጋር ነጭ ጓናቸውን ለብሰው ዴስክ አስቀምጠው እዛ ቁጭ ብለው ያዩሻል እና የበሽታውን አይነት ይጠይቁሽና የባሰበት ይገባል ወደ ዶክተሩ ተመርጦ ዶክተሩ ይዳል 12 ነውና ዶክተሮቹ በኋላ እኔ መኖሬን እዛ ሲያውቁ እውነቱን ለመነጋገር ምግብ ሊያሻሽሉልኝ ሞከሩ ለታመመ በሽታ ለስኳር ለምናምን ተብሎ የሚሰጣል በሳምንት 2 ቀን ሐሙስ ማክሰኞና ሐሙስ ፓስታና ሩዝ ይዘጋጃል እሱን ፈቀዱልኝ ምልሽ ፕሪቪሌጅድ ነኝ እና ይሄን ነገር አረሳም ምልሽ ይሄ ነገር ለሁሉም እስረኛ መሆን እንዳለበት አውቃለሁ ግን ሰዎች ደግሞ ከነበረው ሁኔታ ተነስተው እንዴት ስለሰው ልጅ ማድረግ ብዙ ሰርተዋል ለምሳሌ የወባ አቅማቸው በፈቀደ ሪኮመንድ እያደረግን ገሌ የወባ በሽተኛ ነው ድሮም ገሌ እንደዚህ ነው ጤንነቱ እያልን የወባ ኪኒንም ይሰጡ ነበር እየመጡ በውስጥ ያድሉን ነበር ዳቦ የሚያዘጋጁበት ቦታ አሁን እንደነገርኩሽ ዳቦ የሚያዘጋጁትም እየጠሩ ህጻናቶቹን በኪሳቸው በምናምን እየሸጎጡ ይልኩ ነበርና አንዳንዴ ችግሩ መዋቅራዊ ምንላለሁ ምልሽ መንግስት ሲገባበት ነው ወይ እንደ ህዝብ በዚህ ደረጃ ፖሊስም ሆኖ ወታደርም ሆኖ የመንግስት ተቀጣሪም ሆኖ ችግርሽን ተረድቶን ችግር ለመቅረፍ የሚሄድበት ርቀት መንግስት ሲገባበት ነው ወይ የሚበላሸው እንድል ያደረገኝ ስደት ነበር ኢቭን የቲፒኤልኤፍ ታጋይ የነበረ ሰው ይዛ እስር ቤት ኃላፊ ጉኡሽ ይባላል መሰለኝ እና እሱ አንዳንድ ቀን ጠዋት ይጠራንና ትንሽ ያለ ያለው ሰው ሽማግሌዎችም ነበሩ ይጠራንና ሰብስቦን ስልጣና ይሰጠናል እና ውይይቶች ያደርገናል እና የአራተኛ ክፍል ተማሪ ነው ያኔ በትግሉ ሲያልፉ እዛው አስቀምጦት ከጥበቃም ከምንም አድርጎ ይመስለኛል እዛ የደረሰውና ሁሌ ምንድን ነበር የሚለኝ ለምንድን ነው እናንተ የህዝብ ንብረት የምታቃጥሉትና ደምድሟል ሙሹ ያቃጥሏል ምንድነው ለምንድን ነው የህዝብ ንብረትና እንትን የምታወድሙት መከላከያ አለ ፖሊስ ካምፕ አለ የጦር እንትኖች አሉ እዛ እኮ ነው ትግላችሁ መጀመር ያለባችሁ ይላል መልሽ የዛ እስር ሂደት ቅድም ያልኩሽ ነገሮች ልመልስልሽና እዛው እስር ቤት ሆነው በድጋሚ የመጡ በጣም ብዙ ግፍ ያዩ ልጆች ነበሩ ያኔ ደግሞ የጉድጓድ ውሃው አሁን ባለው ደረጃ ፊልተር ምናምን የለውምና ከነ ውሃው ሳይመጣሉ ከነ አልጌው ነበር የሚመጣው አሉኝ በዛ በእነሱ ዘመን ምን ይሆናል ለልጆች ይሞታሉ አለ ሲሞቱ ሬሳቸውን ይዞ መሄድ ጋር ያለ እዛ የተቀበሩ ልጆች አሉ
አሁን ምልሽ ከእስር ቤቱ ጀርባ የጉልበት ሰራተኞች የሚያለሙት አትክልት እሱን ይዞ ሄድና አለ። ከዛው ደግሞ አትክልት በዛው መኪና ነው በዛው ጋሪ ነው ተጭኖ የሚመጣው አስታውሳለሁ። ወደ መጨረሻ አካባቢ ቀይ መስቀል ምናምን ሊመጣ ነው ሲባል ከዛ ድንች ምናምን ቃሪያ ምናምን ሰብስበው አመጡና እኛ ክፍል ለነበረው ሰው ምግብ ለማዘጋጀት 13 ኩንታል ድንች ነው የጠየቃቸው እና ያንን ሁሉ ድንች ለመላጥ እና ለማጠብ የሰው ኃይሉ ዝግጅቱም ስለሌላቸው ከነ አፈሩ ተቀቅሎ ነው የሚቀርብልን የነበረው። እዛው ላይ ዘይቱም ምኑም ገብቶ እና ከስር ድንቹም እንትን ሲል ያው አልጫወት ማዘጋጀታቸው ነው። እና ብቻ እምልሽ እንግዲህ እኔ የገጠመኝ ነው ማወራሽ። ማናቀው በየክፍለ ሀገሩ በየስርቻው ምን አይነት አስቸጋሪ ህይወት የኢትዮጵያ ህዝብ በዛ ወቅት እንዳሳለፈ ለመናገር እንግዲህ እኛ በዓለም አቀፍ ማህበረሰብ አይን ውስጥ ነን። ጧትና ማታ ቢቢሲና ቪኦኤ ይዘግብልናል። ዓለም አቀፍ ማህበረሰብም ዝግጅት እያደረገ ነው መጥቶ ሊጎበኘን። በዚህ ሁኔታ ውስጥ ሆነን ነው እንግዲህ ይሄ ሁሉ እድል የሌለው ሰዎች ነበሩና የሚገርምሽ የኦነግ አባላት የነበሩ እዛ በስም አላቃቸውም። እኔና ታምራት አንድ አጥር ነው የሚልከን። ታምራት ታረቀኝ የዴፓ ስራ አስፈጻሚ አባል የነበረው ልጅ ማለት ነው። አንድ አጥር ነው የሚለየንና አጥሩ ጋር እንቆምና ልጆች በመሬቱ ላይ አፈሩ ላይ ሰዓታችን አሬንጅ ያርጉልና እኔና እሱ እንድናወራ በሽቦ አጥር መሃል ኦነጎቹ የኦነግ አባላት የሆኑ ሲታሰሩ በተለያየ ምክንያት ታሰሩ እዛ ውስጥ ማውጣሉ እና ያበረታቱን ነበር። የሚገርምሽ አይዟችሁ የጊዜ ያልፋል ምናምን እያሉ ያበረታቱን ነበርና ውጪ ሰማይ የነበረው ነገርና ሰው ሆኖ ደግሞ በእንደዚህ አይነት ሁኔታ ላይ ሳገኛቸው ለኛ የነበራቸው የራሳቸውን ነገር ረስተው መቆርቆር የሚያቋቸው ሰዎች ፖሊሶች እንዲረዱን ያደርጉ የነበረው ጥረት ነው። መጨረሻ ላይ ኢቭን ዳቦ ከውጪ ይመጣልኝ ጀመር፣ እንጀራም ገዝተው ያመጡልን ጀመር ፖሊሶቹ። ከዛ ተፈትቼ እንኳን የምሰራበት መስሪያ ቤት ድረስ መጥተው የሚያነጋግሩ ነበሩና ቅድም ያልኩሽ እዛ እስር ቤት የነበሩት ልጆች ያሳለፉት መከራና ስቃይ በድንገት ከቤታቸው ወጥተው ነው እዛ የተላኩት። የሚበላ የሚጠጣ የለም፣ መኝታ ሁኔታ የሚመች አይደለም፣ ውሃ የለም እና ብዙ ልጆች አልቀዋል። ታሪክ ሳይመዘግባቸው የት እንደደረሱ ሳያቃቸው ያለፉ ልጆች አሉ። እና አሁን እነዚህ ነገሮች ናቸው እንግዲህ ምልሽ ይበልጥ ስጋትም ይህንን ነገር ችላ ማለት የሚገባለው ያየሁት የሰማሁት በሉባልታ ሳይሆን በአይኔ በብረቱ የተከተልኩት ነገር ነው እና ቀላልም አደራ አልነበር የሰው የፈጠረብኝ ስሜት እና ከዛ ወደ ፍርድ ቤቱ ሊሄድልሽ። እሺ ምንድነው የሆነው? ወደ ሁለተኛው ወር አካባቢ ከመድረሳችን በፊት መጥተው መርማሪዎች ከአዲስ አበባ መጥተው መመርመር ጀመሩ። እኔ ነጥለው ነው የሚመረምሩኝ። ዱላ አልነበረም፣ ተደበደብኩም፣ ግን ሀራስመንት ነበር። ያው ማስፈራራት፣ መዛት፣ ምን ማለት ማሸማቀቅ ነበር። አሁን ለምሳሌ ያን ጊዜ ሰራበት የነበረውን ተቋም ስገልጽ አንተ አድገኛ ቦዘኔ ነህ እንጂ ምን የትም ስራ ሰርታ አታውቅም ምናምን የሚል ስድብ የለም ነበር። እና ያንን ምርመራ ጨረሱ። ወደ ፍርድ ቤት ሳያቀርቡን ጊዜ አለፈ። 2 ወር ምናምን ሆነ። ከዛ ይመስለኛል አቤስ ኮርፐስ ክስ ተመሰረተ። መልቀቅም ፈልገዋል። አቤስ ኮርፐስ ክስ ሲመሰረት እዛው ፍርድ ቤት ያቀርቡናል። ፍርድ ቤት ሲያቀርቡን የኛ ጥያቄ አንደኛ ወንጀሉ ተሰራ በሚባልበት ቦታ ነው እንጂ ክስ መመስረት ያለበት ሌላ ቦታ ሄዳችሁ ክስ ልትመሰርቱብንም ልታስሩንም አይገባም። አንድ ሁለተኛ ሰብአዊ እስረኛ አጠባበቅ የለም፣ ምንበላው የለም፣ ኮንክሪት መሬት ላይ ነው የምንተኛው፣ የምንጠጣው የለም፣ እረፍት ወጥተን ለመንቀሳቀስ የሚያስችለን ሰውነታችን የምናፍታታበት ሁኔታ የለም ምናምን አልኩና ዳኛውን ጠየቁ። እንግዲህ ብዙ እዛ የነበረው ዝዋይ ፍርድ ቤት ነው የቀረበው። በሰንሰለት አስረው በባዶ እግራችን በአውቶቡስ ጭነው ወሰዱን። ፍርድ ቤት አቀረቡን። ፍርድ ቤት ቀርበን ያው አቃቤ ሕጉ ክሱን አሰማ እንዲያርጉ 42 ሚሊዮን ብር የሚወጣ የመንግስት ንብረት አውድመው አውቶቡስ አቃጥለው የትምህርት ቤት የህትመትን 4 ኪሎ ያለው ተቃጥሎ ነበር። እሱን በማቃጠል ምናምን ብለው በአንድ 200 ሰው መዝገብ ነው የከሰሱ። ያው የተለመደው ነው ይሄ ክስ። እንግዲህ ኢህአዴግ የፈጠረው ክስ ነው ታውቂያለሽ። እንዳትወጪ ሊያደርግሽ ሲፈልግ ወንጀል የሰራውን ሰው ካልሰራው ሰው ጋር ቀላቅሎ ያቀርብሻል። ያ ወንጀለኛ እስኪፈረድበት አብረሽ ነው። አሁንም የቀጠለ የፍርድ ቤት አሰራር ሂደት ነው። ዳኛው ይሄንና አንድ ጊዜ ይቅርታ ጥያቄዎች አሉን። ክሱ እንደተጠበቀ ሆኖ ቅድም ያልኩሽ አንደኛ እዚህ አይደለም ቅረብ ያለብን፣ ወንጀሉ ተሰራ ወይም ተፈጸመ የተባለበት ቦታ ላይ ነው። ሁለተኛ ስራችንም እዚህ መሆን የለበትም። ሶስተኛ ቤተሰቦቻችን የት እንዳሉ አያውቁም፣ ምግብ የለም ወይ ቤተሰቡ ካልቻለ መንግስት አልኩ። ከዛ ሰውየው ዳኛው ማለት ነው ትንሽ መበሳጨት ነገር አክሎበት ማለት ነው መጀመሪያ ማሰብ የነበረብህ አውቶቡስ ስታቃጥልና ንብረት ስታውድም ነው። የመንግስት ንብረትና ሀብት እያወደምክ ከየት አምጥቶ ነው መንግስት የሚያበላህና የሚያጠጣ? ተስፋ ቆረጥኩ። ደምድሟል። ይዙ ምን ወስኖ ነው እኮ መንግስት አቅም የለውም፣ ድሃ ነው፣ ይገባኛል። የመንግስት ንብረት ስታወድምና ስታቃጥል ነበር ይህን ማሰብ የነበረብህ አለኝ።
ይሄን ነበር የሚመስለው ነው የምልሽ። እንግዲህ ይሄኔ በአብዛኛው ሞዴሬት ነው፣ አስከፊ ገጽታም ቢኖረው ሞዴሬት ነው። ፈጽሞ ሰው በማይደርስበት ሁኔታ አቤት የማይባልላቸው የት እንዳሉ የማይታወቁ ምን አይነት ጊዜ እንዳሳለፈ ማህበረሰቡ ይሄ አንዱም ነጸብራቅ ነው ልልሽ ነው። እና ያው ከዛ ተከስሼ ከሀቤስ ኮርፐስ ክስ ተነስቶ ወደ አዲስ አበባ ፍርድ ተጠራው ወደ 3ኛ ፖሊስ ጣቢያ እንደሚባለው። ሌላው ደግሞ የሚገርምሽ ኢንሲደንት ነው እና ማታ ነው ውጣ ያሉ ከእስር ቤት ማታ ውጣ ሲሉኝ መሄድ ፈራሁ። 1 ሰዓት ነው በዚህ በጨለማ። ያን ጊዜ እንደውም የደህንነት ኃላፊው ክንፈ ተገሏል። የበለጠ ኢሞሽናሊ ቻርጅድ የሆኑበት ጊዜ ነው። ለዚህ ምክንያት ደግሞ ለዚህ ሁሉ ምስቅልቅል ምክንያት ደግሞ ኢዴፓዎች አለባቸው እጃቸው ብሎ ስለሚያምኑ መሄድ አልፈለኩም ነበር። የሚገርምሽ ፖሊሶቹ ምን አሉ፣ ሂድ፣ የዚህ ሀገር ነገር አይታወቅም፣ ዛሬ ከቀረህ እዚሁ መቅረት ነው፣ ልትቀር ትችላል፣ ምንም እርግጠኛ የሚኮን ነገር የለም፣ አንተ ሂድ፣ እኛ ግን በየጣቢያው እየደወለን በሰላም መድረስህን እናረጋግጣለን፣ ግድ የለህም ይላሉ። እነዚህ ሰዎች እንግዲህ መንግስት ቀጥሮ የሚያሰራቸው ፖሊሶች ናቸው እና በህዝብና በህዝብ መካከል ሁሉ ጊዜ ጠብ የለም ሲባል ሀቁ ይሄ ነው። መንግስት እጁ ሲገባበት ነው ቅድም ያልኩሽ ችግሮች የሚባባሱትና መጥፎ የሚሆኑት እንጂ ህዝብ ለህዝብ ሰው ለሰው በሚኖረው ግንኙነት ሁሉ ጊዜም ይሄ ነገር አለ። ጭካኔውም የቀነሰ ነው የሚሆነው እና ሰዎች የሚገደሉት ለመግደል ስለፈለጉ ሰዎች አይደሉም። የመንግስት እጅ በተለያየ መንገድ ሲገባበት ነው እና በዛ መንገድ ላኩን። አዲስ አበባ መጣን። 3ኛ ፖሊስ ጣቢያ አደርን። በሁለተኛው ቀን ዳኛዋ አቀረበችን እንድትቀርብ አድርጉን። 2 ጊዜ አልወሰዱኝም። በ3ኛው ቀን የአዲስ አበባ መስተዳድር የአቃቢ ህግ መሰለኝ የነበረው ሰው አቶ መሰረት ይባላል መሰለኝ እና እሱ ታስሮ ይቀርባለች እና የሚገርምሽ ነገር በዳኝነት የተሰየመችው ልጅ በወቅቱ የትግራይ ተወላጅ ነች እና እነ ልደቱ ጋር ደግሞ የቀረቡት የሌላ ብሔረሰብ ሰዎች ናቸውና ሙሽ ያበቃለት ተባለ። ሰው በህሊናው ፍርድ የማይሰጥ ስሜት ያደረብን ዘመን ማሳልፈን ዳኛ ነች። በዳኝነቷ የምትሰጠው ወርቀቱ ላይ ያለውን ፍርድ ነው። ይሄንን የሚገባበት ነገር መሆን አልነበረበትም። አዎ ግን በቃ ሰዎች እንደዛሉ በቃ ሙሼ ተመልሶ እዛው ይሄዱ ነው ተብሎ ነበር የሚነገረው እና እንደውም በሚያስደንቅሽ ሁኔታ እዛው ከፍርድ ቤት ነው ቀርቦ ስትጠይቀው ሰነድ አደራጅታለሁ ያላደራጀውም ክስ ምንድን ነው ገና እያደራጀ ነው ከ3 ወር በኋላ እንግዲህ አሁን ጥረት ላይ ያደረግን ያለ ነው ወንጀሉ ስብስብ ነው ይሄንን ችግር ምናምን አለ እና ሂድ አለች። ቀንዴ ነው ያለች ወደ ቤት ሂድ። ኮንፊውዝድ ነው እንኩት ምን ማለት ነው በቃ አው ሶም ሄድ አለችኝ። እኔ ምን ሊገባኝ አልቻለም። ተራምጄ ነው የሚሄደው ወታደር በጠመንጃ ይዞ እየጠበቀኝ ነው። በቃ ሄዱ እያለሁ አለችኝ በቁጣ። ሰውየው ጮኸ። እንዴት ትለቀዋለሽ? መልቀቅ የለብሽም ወንጀለኛ ነው ምናምን አለ። ሂድ ብያለሁ አለችኝ። በቃ ተነስቼ ግራና ቀኝን እያየሁ ሳንቲም ኪስ ውስጥ አልነበረም። ቤተሰቦቼ እንደመጣው ስለሚያውቁ እየጠበቁኝ ነበርና ማዘጋጃ ቤት ጋር ያለው እሳት አደጋ የአዲስ አበባ እሳት አደጋ እዛ ነው እና ያን ቀን ደግሞ የሚገርምሽ ነገር እነሱ የፍርድ ቤት የተለቀቁበት ነበርና ሴቶቹ በጣም ኃይለኞች ነበሩ ማለት ነው። እዛ ችሎት የነበሩት ሌላ ቀን እናወራለን እና ያው እሱም ሲለቀቅ የነበረውን ውጣ ውረድና ምናምን እዛው ቆሜ ነው ያየሁት። እኔ ራሴ ምልሽ ያ ነገር ይከተልብኛል ብዬ ፈርቼ ነበር። ውጣ ከተባለ በኋላ ወጥቶ ልክ ባለቤቱ እዛው ግቢ ውስጥ ባለቤቱ ወደ በር ስትገባ መኪና ይዛ ስትገባ በሩን ዘጉት። የፍርድ ቤቱን ሳይሆን ከተንበር ያለ ዘጉት። ሲዘጉት ወረደና በእግሩ ትንሹ አበራለች። በሱ ወጥቶ ወደ ሰሜን ማዘጋጃ ነው መራመድ የጀመረው። እኔም ራሴ ደንግጬ ያለው ምልሽ የኔ ጣፈንታ ምን እንደሆነ ስለማውቅ ወረደ። ከዛ ከሌላ መኪና ላይ ዱብ አሉና ቁም ምናምን አሉት። ቆመ። የመንገዱ ፔቭመንት ድንጋይ ላይ ቁጭ አለ። እኔ ተሻግሬ ያለው ከዛ በመኪና ጫኑትና ይዘው ሄዱና በአጋጣሚ ያን ቀን ከእስር ቤት የቀረበበት ጊዜ ነበር። ይህን ይመስላል። በጣም ይገርማል። ሙሼ ልደቱ ቆየ። ለነገሩ ልደቱ ከኔ በፊት ነው የተፈታው ነው እንዴ? አዎ የአንድ ቀን ልዩነት። እሱ አርብ ተፈታ፣ እኔ ሰኞ ተፈታው። ምክንያቱም እኔን አላቀርብም ብለው ቅዳሜ ሆነ። ያው የተለመደ ስራቸው አለ። አርብን ያስታክኩና ቅዳሜ እሁድና አስሮች ሰኞ ደግሞ ዶልተው የሚመጡት ነገር ስላላቸው አዎ እሱ ከኔ ቀድሞ ተፈታ። ቅድም እኮ ፍርሃት የተፈጠረው ይሄ ነው። እሱ ተለቆ ስዘገይ በቃ አለቀ ተባለ። ባይዘዌ ልደቱ ተመለሰ ወደ እስር ቤት ወዲያው። እኔ ተነስቼ ወደ እንግሊዝ ሀገር ሄድኩኝ ለሁለተኛ ጊዜ ሊያስሩኝ ሲሉ። ስንት ኪሎ ነበርክ ስትወጣ ከእስር ቤት? ከእስር ቤት 47 ኪሎ ግራም ነበር። በጣም አስቸጋሪ ጊዜ ነበር እና ከዛ በኋላም ኮንትራክት ያደረኳቸው ብዙ በሽታዎች አሉኝ። ምልሽ ረጅም ጊዜ የፈጁብኝ ከእስር ቤት ወጥቼ ከሰውነቴ ለማላቀቅ ረጅም ጊዜ የፈጁብኝ ችግሮች ነበሩ። ልደቱም እንደዛው። የልደቱ ደግሞ በተለይ በጣም የባሰ ነበር። የእስር ቤቱ እንደነገርኩሽ የኛ በአንጻራዊነት እስር ቤት ውስጥም የነበሩት ሰዎች በማሰሩም ሂደት በምንም ውስጥ የተሳተፉት ሰዎች ቀለል ያደረጉልን ብዬ አስባለሁ። ሪያሊቲው
የነበረው ነገር አስቸጋሪ ቢሆንም አንጻራዊ ነው እና እነሱ የነበረው ነገር አስቸጋሪ ነው። እኛ አሁን ለምሳሌ ወደ ኋላ ላይ ጧት ውጣ ብለውኝ ግቢውን ወክ አድርጌ የምመለስበት እድል ነበረኝ። ምግብም ስበላ ናና ብለውኝ እንደገና በኋላም ደግሞ ቦታ አመቻችተውልኝ እስረኞቹም አንድ ኮርነር ላይ አንድ የደረቅ ወንጀል እስረኛ የሰጠኝ ትልቅ ፎጣ ነበር እና እሱም ፎጣ አስተካክለውልኝ ቦታም አግኝቼ እንትን ብያለሁ። የተሻለ ነገር ነበር ምልሽ። ምንም ቢሆን ኮንፈርት ሰጥሻል። የሚያይሽ የሚከታተልሽ የሚያስብልሽና የሚያስተውል ሰው አለ ብለሽ ስታስቢና ነገ ምን እንደምትደረጊ በማታውቅበት ሁኔታ ውስጥ እስር ቤት ውስጥ መቆየት የሚሰጠው መንፈስ የተለየ ነገር ነው። ልክ ነው ሙሼ ባለፈው ውይይታችን የኢዴፓን አርስት አልለቀቅንም አልጨረስንም። ስለዚህ እንደገና መለስ እንላለን ወደዛ። አንደኛው የኢዴፓ የጥምረትና የፍቺ ጉዳይ ነው እና ከብዙዎቹ ጋር ከኢዲዩ ጋራ ጥምረት ነበራችሁ፣ ኢዴፓ መድህን ጋራ። አንዳንዶቹ በርዕዮተ ዓለም ሰማይና መሬት ናችሁ ይመስለኛል። ከሩቅ ለሚመለከት እንደው አንድ የሆነ እርግጠኝነት የጎደለው ነገር ያለ ይመስላል እና ምናልባት ይሄ መዋሃድ፣ መለያየት፣ ጋብቻና ፍቺ ምንድን ነበር ምክንያቱ ብታስረዳ ደስ ይለኛል። ሌላው ባለፈው እንደዚሁ አንስተን በጣም ብዙ የሰራችሁበት የዚህ የመሬት ጉዳይ ላይና የባህር በርን በሚመለከት ብዙ ጥናት እንዳደረጋችሁ አንተም ጠቅሰዋል። ስለዚህ እሱ ላይ መለስ ብንል በጣም ደስ ይለኛል የወቅቱም አጀንዳ ስለሆነ። መልካም። በድጋሚ መዓዛ አመሰግናለሁ። እንግዲህ ያው ረጅም ጊዜ እየወሰድን ነው፣ ግን በታሪክ ምዕራፍ ውስጥ መግባት የሚገባው ቦታም እየገባ እንዴት ማድረግ ጠቃሚ ነው። እንግዲህ ባለፈው ኢዴፓን አስመልክቶ ካነሳናቸው የታሪክ ሂደቶች መካከል በተለይ ትኩረት የሚሰጠው አንቺም ያነሳሽው የጥምረትና የውህደትና የህብረት ጉዳይ ነው። እንግዲህ ኢዴፓ ሁሌ አስቀምጠው እንደሞከርኩ የሚሰራቸውን ስራዎች ወደ ስራው ወይም ወደ ተግባር ከመግባቱ በፊት በሰነድ መልክ የመቅረጽና የማብራራት ዝንባሌ ያለው ፓርቲ ነው። ያው ምልሽ በጣም የተሳካለት ነው ለማለት ሳይሆን ግን ልምዱ አለ። ስለዚህ አሁን በፕሮግራማችን ውስጥ ውህደትን፣ ጥምረትን ከማን ጋር ማድረግ እንዳለብን፣ አንድነትን ከማን ጋር እንዳለብን አስቀምጠን ፕሮግራማችን ውስጥ የምንሰራው ስላጋጠመን ስለተሳካልን ወይም ሁኔታዎች ስለፈቀዱ ብቻ አይደለም። በአንድ በኩል ግን በእርግጥ ማህበረሰቡ ተነጣጥለን የምናደርገው ትግል በጣም አድክሞታል። እውነቱን ለመነጋገርም ከባድ የሆነ የሰው ኃይልም የገንዘብ አጠቃላይ ሪሶርስ እጥረት ስላለ ያንን ሪሶርስ ወደ አንድ ማቀናጀትና ማምጣት ትግሉን የበለጠ ሰክሰስፉል ሊያደርገው ይችላል የሚል የብዙ ማህበረሰብ እምነት አለ። ምርጫም ላይ ስንገባ በኋላ ቅንጅት ውስጥ እንደምናየው ድምጽ የመከፋፈልና ሳናስበው ትልቅ ድምጽ ይዘን በጋራ ብንሆን ትንሽ ድምጽ በያዘው በኢህአዴግ የተበለጥንባቸው ብዙ የታሪክ አጋጣሚዎች ስላሉ ሰው የራሱን ትምህርትም ኤክስፒሪየንሱን ሼር ያደርገን ነበር። እኛ ግን ከዛ በፊት ቅድም እንዳልኩሽ ለምንድን ነው የምንጣመረው? ስንጣመር ከማን ጋር እንጣመራለን? ውህደት ከማን ጋር እንፈጥራለን? አንድነት ከማን ብለን ዘርዝረን በፕሮግራማችን አስቀምጠናል። ያው በዚህ መሰረት ምንድነው ፕራዮሪቲያችን መጀመሪያ ከኛ ጋር አብሮ የፖለቲካ ስራ ለመስራት የርዕዮተ ዓለም አንድነት ብቻ ሳይሆን በህብረ ብሔራዊነት ወይንም ደግሞ በኢትዮጵያ አንድነት የሚያምን በብሔር ያልተደራጀ ፓርቲ መሆን አለበት ስለምንል ማናቸውም እዚህ ውስጥ ያየሻቸው በመዋጥ ደረጃ ካልዋጥን ሁሉም ፓርቲዎች ህብረ ብሔራዊ ፓርቲዎች ናቸው። ደግሞ ቁጥሩም ትንሽ ነው። እርግጥ ምርጫም ብዙ የለም። እሺ አዎ አልነበሩም። አብዛኞቹ የብሔር ፓርቲዎች ናቸው። አልጨመርሽም እንጂ ለምሳሌ ቅንጅት ምስረታ በኋላ ቅንጅት የጋሞ ብሔራዊ ዲሞክራሲያዊ ድርጅት እዛው ሄደን ተዋህደናል። ኦፖዚሽን የነበረ የፖለቲካ ፓርቲ እነዚህ አሁን ምንድነው ሄደን ትግሉን እዛ አካባቢ ያለው ማህበረሰብ ተደራሽ ለማድረግ የሚያስቸግርበት ሁኔታ ስላለ ከአደረጃጀትም አኳያ እንደዚህ አይነት የፖለቲካ ፓርቲዎች ጋር በምናደርገው ውይይት መግባባት ሲፈጠር የተዋሃድናቸው ፓርቲዎች አሉ። ስለዚህ አሁን እንዳልሽው ኢዲዩን ከኢዲዩ ጋር ተዋህደናል። ኢዲዩ ማለት ህብረ ብሔራዊ የፖለቲካ ፓርቲ ነው። ታሪኩ ረጅም ቢሆንም ይዞት የመጣው ከአፄ ኃይለሥላሴ ስርዓት ጀምሮ ይዞ የመጣው የፖለቲካ ርዕዮተ ዓለም ባጌጅ ቢኖረውም ግን በነጻ ገበያ ስርዓት ያምናል፣ በኢትዮጵያ አንድነት ያምናል። በፓርቲም ርዕዮተ ዓለም አኳያ ስንመለከተው ያው እኛ ከዘመኑ ጋር ልንራመድ እንችላለን ብንልም አብሮ ለመስራት የሚያስቸግር አደረጃጀት አይደለም የነበራቸውና ከኢዲዩ ጋር ውህደት ኮምፕሊት ውህደት ነው ያደረግነው። ረጅም ጊዜ የፈጀ ውይይት አድርገን ፕሮግራማችንን መጀመሪያ አቀራርበን አንድ ማድረግ የምንችለውን ያህል ሄደን ከዛ በኋላ ሌሎቹን ደግሞ በፓርቲ ውስጥ አብሮ በመሆን ምንፈታቸውን እንፈታለን በሚል ነው። ብዙ ጊዜ ግን ችግር የሚገጥመው አመራር ማዋሃድ ላይ ፓርቲ ፕሮግራም ማዋሃድ ቻሌንጅ የገጠመን ከመያድ ጋር ነው። ከመያድም ጋር ሙከራ ተደርጓል። አንዴ ሳይሆን 2-3 ጊዜ የማዋሃድ ስራ ተሞክሮ ፌል አድርጓል። እሱን መጣበታለሁ። ስለዚህ ኢዲዩ ጋር ፕሮግራም ማዋሃድ ችለናል። አመራሩን ካዋሃድም በኋላ አንዱ ትልቁ የኛ ካልኩሌሽን የነበረው በወቅቱ ወደ ትግራይ ለመግባት አልቻለም። ወደ ትግራይ ሊያስገባን የሚችል ምንም አይነት የፖለቲካ ርዕዮተ ዓለምና የአሰራር ዘዴ ብንቀይስም በምንፈልገው ደረጃ እዛ ቢሮም መክፈት ማህበረሰቡንም መድረስ በጣም ፈታኝ ነበር። አንደኛ መንግስት ተጽዕኖ አለ፣ ሁለተኛ የመቀበል ፍላጎቱም
አልነበረም። ሌላውን የተቃዋሚ ፖለቲካ ግሩፕ የሚታይበት መንገድ ለመቀበል ዝግጁነትም አልነበረም እውነት ለመናገር። በሚገርም ሁኔታ ግን ኢዲዩ ትግራይ ውስጥ ብዙ ቅርንጫፎች ነበሩት፣ ብዙ ስራዎችን ሰርቷል። ያው ጎንደርና ትግራይ ስለነበር ስለዚህ እዛ መግባት የሚያስችለንም ድልድይ እንደሆነ ተረድተናል። ሶ ከኢዲዩ ጋር የነበረን ውህደት በጣም ከነበሩት ውህደቶች ሰክሰስፉል ነው ብዬ የምወስደው ነው። ከሁሉም ግን ይልቅ ትልቁ ውህደት ያደረግነው ከኢዳግ ጋር ነው። ኢትዮጵያ ዲሞክራቲክ ግሩፕ ከሚባለው የፖለቲካ ፓርቲ ጋር ያደረግነው እውነቱን ለመነጋገር ባለፈውም እንዳወራውሽ እኛ የመጣንበት የፖለቲካ ግንዛቤም ተመክሮም የትምህርት ደረጃም በመንግስት ቢሮክራሲ ውስጥ ያለፍንበትም ሁኔታ በጣም ጠባብ ስለነበር በአብዛኛው በዛ ወቅት የነበረን ስሜት የሀገር ፍቅርና የኢትዮጵያ አንድነት ማስቀጠል ነው። ሶ ከኢዳግ የመጡት ሰዎች እነ ወይዘሮ ሶፊያ ይልማ ዶክተር ሚካያስ ይስሐቅ ክፍሌ እንኳን ከኢዴፓ ጋር ነው የመጡት። እና እነዚህ ሰዎች ምልሽ አሁን ወይዘሮ ሶፊያ ይልማ በኢትዮጵያ መንግስት ስርዓት ውስጥ በማስታወቂያ ሚኒስቴር ውስጥ ያለፉ ሰው ናቸው። ባክግራውንዳቸውም በትምህርታቸውም በጣም በኢትዮጵያ ውስጥ ትልቅ ሚና የነበራቸው ሰዎች ስለነበሩ ትልቅ ሚና ነበራቸው ብቻ በእኛ የፖለቲካ ሂደት ውስጥ ያ ፓርቲ ከኛ ጋር መዋሃዱ ኢዴፓን መሰረት እንዲጥል በዚህ በኩል በጣም በወጣትነት በኢነርጂ የተነሳሳ ኃይል፣ በሌላ በኩል ደግሞ በኢትዮጵያ ቢሮክራሲ ውስጥ በኢትዮጵያ የፖለቲካ ስርዓት ውስጥ ያለፈና ባላንስድ የሆነ ጥምረት መፍጠር ተችሏል እና በጣም ሰክሰስፉል የነበረ በኢትዮጵያ ታሪክ ውስጥ ታይቷል ብዬ የማልለው ውህደት ነው። ምንም እስከ መጨረሻው ድረስ በሚገርምሽ ሁኔታ አብረን ቀጥለን ምንም መበታተንም በፓወርም ምክንያት መለያየትም አልተፈጠረም። መጡ የእነሱ ማዕከላዊ ምክር ቤት ከኛ ማዕከላዊ ምክር ቤት ተዋሃደ። ከእነሱ ማዕከላዊ ምክር ቤት የመረጡትን ሰዎች ወደ ስራ አስፈጻሚ አስገባን። ጠቅላላ ጉባኤው እስኪካሄድ ድረስ የሚቀጥለው ሁለት ዓመት ነው እንግዲህ ኢዴፓ ጠቅላላ ጉባኤ የሚካሄደው። እስከዛ ድረስ አብረውን ቀጠሉ። ሁለተኛው ጠቅላላ ጉባኤ ላይ በምርጫ እንደማንኛውም ዲሞክራሲ ምርጫ በውድድር ያለፈው ሰው አለፈ። ከዛ በፊት ግን ኮታ አድርገነዋል። ግን በሚገርም ሁኔታ ስሙዝ የነበረ ውህደት ነው። ከኢዲዩ ጋር ያደረግነው ውህደት ቅድም እንዳልኩሽ እስከ ፕሮግራም አንድነት ከዛም አስመዝግበን እስክንጨርስ ድረስ ችግር አልነበር። ከዛ በኋላ ነው እንግዲህ ቻሌንጁ። አሁን ከኢዲዩ የተወሰኑ ሰዎች ወደ ስራ አስፈጻሚና ማዕከላዊ ምክር ቤት አመጣን። ከኢዴፓ እንዳለ መጣን። እዚህ ከተገባ በኋላ ስራ አስፈጻሚው ላይ የስራ ድርሻ ክፍፍል ሲደረግ መግባባት አስቸጋሪ ሁኔታ ተፈጠረ። ኢዴፓ ውስጥ ያለን አሰራር አንዱ ብዙ ጊዜ ከሌሎች ፓርቲዎች ጋር የሚለየን ምንድን ነው? ማናችንም ተከፋይ አይደለን። ብዙ ጊዜ ግን የሌሎች ፓርቲ ሰዎች ባክግራውንዳቸውም በትግሉ ምክንያት ብዙ ነገር ያጡ ሰዎች ስለሚሆኑ ፓርቲው ወይ በአንድ በኩል ይደጉማቸዋል፣ ወይ ደሞዝ ይከፍላቸዋል፣ ወይንም ደግሞ ደሞዝ የሚያሰጥ ስራ ይፈጥርላቸዋል። እኛ ጋር ግን እንደዛ አይነት አሰራር የለም። ሰዎች ለትግል ነው የሚመጡት። ለትግል ነው የሚመጡት። ማንኛውንም ስራ በራሳችን ሪሶርስ ነው የምንሰራው። መዋጮ እናዋጣለን። ፓርቲው በሚያዘን ቦታ ላይ ተገኝተን ትግሉን ማስፈጸም የኛ ስራ ነው ተብሎ ነው የሚታመነው እንጂ ሰዎች ቀጥረን በኋላ ነው እንግዲህ ምልሽ ስናየው እንደ ቅንጦት አድርገን የምንወስደው። ምልሽ ትግል ማለት በቃ እንደ ራዲካሉ ዘመን ትግል ማለት በዓል የለም፣ ሌላ ሀሳብ የለም፣ ከፓርቲው የሚጠበቅ ነገር ሪሶርስ የሚጠበቅ የለም ብለን የምናምንበት መንገድ እንደማያስኬድ እየገባን ሲመጣ አደረጃጀታችን እንደገና አስተካክለን በዚህ ምክንያት የተወሰኑ ሰዎች ከኢዴፓ ወጡና የኢዲዩ የነበሩት ምክንያቱም በኢትዮጵያ ሕግ መሰረት እስከሚቀጥለው 6 ወር ውስጥ ውህደት ያደረገ ፓርቲን ስም መጠቀማች። ስለዚህ ያው ትንሽ ቆዩና የራሳቸውን ፓርቲ ለመስረት ሞከሩ። ብዙም አልሄዱም፣ ፌል አደረጉ። እንግዲህ እዛ ላይ እንዳልሽው አንድ ለየት ያለ ነገር ያደረግነው ፈጽሞ ከኛ አሰራር ጋር የማይሄድ የፓርቲው ሊቀመንበር የኢዴፓ ሊቀመንበር ሆነና ከኢዲዩ ይዘናቸው የመጣናቸውን ሰዎች በጣም እናከብራቸው ትልቅ ሰዎች ስለነበሩ እነሱ እንዴት አድርገን ወደ ፓርቲው መዋቅር ውስጥ እናስገባ። ውጪ ነው የሚኖሩት። ውጪ ያለን ሰው የፓርቲው አመራር አናደርግም በልምዳችን ቅድም እንዳልኩሽ። ግን የተወሰኑ ሰዎች እንደዛ ማድረግ ስለነበረብን የበላይ ጠባቂዎች ምናምን የሚሉ ነገሮች አደረጃጀት ፈጥረን ነበርና የሚገርምሽ ያን ጊዜ ፕሮግራማችንን አውጥተን ከበተንን በኋላ ከአንዳንድ የኢህአዴግ ከፍተኛ አመራሮች ጋር ስናወራ ኢዴፓን የወጣትነት ዘመናችን ያስታውሰናል። ለትግል ያላችሁ ኮሚትመንት፣ ተነሳሽነት የትጥቅ ትግል ባታያደርጉ ምናየው ኮሚትመንት ነገር ግን ደግሞ ፈጽሞ ባልጠበቅናችሁ ሁኔታ ፊውዳል ነው ብለን ታግለን በጦርነት አሸንፈን ከመድረክ ያባረርነው ፓርቲ ወደ መድረክ ታመጡብናላችሁ አሉ እና ይሄ ኮንፍሊክቱ ኃይለኛ ጦርነት ነበረ በቲፒኤልኤፍ እና በኢዲዩ መካከል። እና እንደዚህ አይነት ስሜቶች የሚንጸባረቁበት ሁኔታ ነበር። ለእኛ ግን ትግሉን ወደሚፈለገው ደረጃ ለመውሰድ እንደዚህ አይነት ሰዎችም የሚኖራቸው ኮንትሪቢዩሽን ትልቅ ነው ብለን እናምናለን። ርዕዮተ ዓለም ብቻ ሳይሆን ሊያገናኙን በሚችሉ መሰረታዊ ሀሳቦች ላይ ተመርኩዘን አብረን እንሄዳለን። ሌላውን ሂደት ያጠረዋል ነው የምንለው። መሰረታዊ ባሉን ጉዳዮች ላይ ልዩነት ውክልናም ነው እኮ አይደለ? የአንድን ማህበረሰብ ውክልና ማግኘትም ነው በብዙ መንገድ። አሁን ከብሔር አኳያ ሊሆን ይችላል፣ ከእድሜ አኳያ ሊሆን ይችላል፣ ከጀኔሬሽን አኳያ ሊሆን ይችላል፣ ከሚወክለው የሃይማኖትም ምክንያቱም ብዙ አይነት ማንነት ስላለው እና እንግዲህ እነዚህ አሁን የምታያቸው የውህደት ነገሮች ኢዴፓ ውስጥ ብዙ ፈታኝ አልነበሩ በአብዛኛው እስከሚገባኝ ድረስ ማለት ነው። ሌሎች ፓርቲዎች ላይ ብዙ ጊዜ እነዚህ ችግር ገጥመዋል። እንደውም ኢዴፓ በታሪኩ አመራር ውስጥ የገጠሙት
ኢንተርፓርቲ ስትራግሎች ውስን ናቸው። መጀመሪያ እንደተመሰረተን አካባቢ ፓርቲውን በአመራርነት ማን ይዞ ይሄድ አይሄድ በሚለው ነባር የነበሩት ልጆች እና አዲስ የመጣውን ሰው ለማዋር ተቸግረን ነበር። ምክንያቱም ነባሮቹ ያው ይሄ መስዋዕትነት ከፍለናል፣ ፓርቲ ውስጥ ረጅም ጊዜ ኖረናል፣ ፓርቲው እዚህ ለመድረስ የኛ ኮንትሪቢዩሽን ትልቅ ነውና አዳዲስ ሰዎች መጥተውብን አናታችን ላይ ተጫኑብን፣ ሪኮግናይዝ መደረግ አለብን which is healthy ጥያቄው መቅረቡ። ምክንያቱም እውነትም ነው። ግን ደግሞ ሁሉ ጊዜ የሚበልጥሽ ሰው ሊመጣ እንደሚችል መገመት በአይምሮሽ ማሰብና መዘጋጀት አለብሽ። አላማውም ይሄ ነበር። እኛ የመደራጀትን መንገድ እንፍጠር፣ አቅም ብቃት ችሎታ ያላቸውን ሰዎች ደግሞ እድሉን እንስጣቸውና አብረናቸው እየታገልን እንልመድ ነው። ግን ያው አሁን ፓርቲው ታዋቂ ሆነ፣ በዚህ ዘንድ ተቀባይነት አገኘ፣ በምርጫ ሊያሸንፍ የሚችል ሰምብለንስ አምጥቷል። ስለዚህ በዚህ ውስጥ የግል ጉጉት ይመጣል፣ የግለሰባዊ ፍላጎቶችና ስሜቶች። እነዛ ደግሞ ሳታስቢው መንጸባረቅ ይጀምራሉ። ትግሉ ይረሳል። አሁን እንዲህ ሲሆን እኛ በእግራችን ተጉዘን ወጥተን ወርደን ከሰው ጋር ተጋፍጠን የኢህአዴግ ጥይት ጮሆብን ስሩም ስደትንም ተቋቁመን እና አሁን ትላንትና ከቢሮ ኮትና ሱሪ የለበሰ ሰው ከቢሮ አምጥታችሁ አመራር እንዴት ታደርጉብናላችሁ የሚል ስሜት አለ። አሁን ሰው የግለሰብም አምቢሽን አብሮ ስለሚመጣ ማለት ነውና አንዱ እሱ ነው ቻሌንጅ የገጠመን። ሙሼ የኢዴፓን የውህደት ታሪክ እያጫወትከን ነበር ከተለያዩ ፓርቲዎች ጋር። ይሄኛው ውህደት ቅጥያ ስም አመጣ በኢዴፓ ላይ። ኢዴፓ መድህን ተባለ። ንገረን። በውህደት ውስጥ ቅድም እንዳልኩሽ ከኢዲዩ ጋር የገጠመን ውዝግብ ነው። ያው እነዛም ሰዎች ከፓርቲው ወጡና የራሳቸውን ፓርቲ ለመስረት ሞከሩ፣ አልቀጠሉም። ሌሎቹ ጋር የነበረው ውህደት ሲምለስ ነው ማለት እችላለሁ። ያው ሰዎች አላፈነገጡም ወይንም ደግሞ ጥለው አልሄዱም ልል አልችልም። ያው ክሶች ይኖራሉ። ግን ኢዴፓ በሚያስደንቅ ሁኔታ ስሙዝሊ ነው ሄደው። እንግዲህ ሶስተኛው መድህን ነው። ኢዴፓ መድህን ለመጀመሪያ ጊዜ ኢዴፓ ስሙን ከሌላ ፓርቲ ጋር በስም ደረጃ ማጣምሮና መሄድ ይችላል። ይሄም ትልቅ ድል ነው። ምክንያቱም አንዱ ከመያድ ጋር የተፋረስንበት ነገር ይሆነው ስም የማን ይሆን አንዱን እንያዝ የሚል በቃይ የማን ይበልጣል ነው። እንግዲህ በኢትዮጵያ ውስጥ ሪፕሬዘንቴሽን አኳያ እኛ እንበልጣለን ወይስ ኢዴፓ ይበልጣል የሚል ከዛ ከስምም ደግሞ እንዴት ነው እንደውም ቅርብ ጊዜ ስሙንም ለመጥራት አስቸጋሪ ስለሆነ አንድ ፓርቲ በእንግድነት ጋብዘውኝ ያ ፓርቲ ውህደት ከሌላ ፓርቲ ጋር ሊያደርግ የማደራደር ሂደት በሽምግልና ጠርቶኝ ሄጄ ነበር። ለዚህ በቅተሃል ማለት ነው? አዎ ለፓርቲ ሽምግልና እና እዛ ፓርቲ ውስጥ ውይይት ሲካሄድ አንዱ ያጨቃጨቃቸው ነገር ስም ነው እና በአንድ በኩል ያሉት በሌላኛው በኩል ያሉት ስሜታቸው ምንድን ነው? እንዴት ይሄ በቃ ይሄ እኮ ስም ደማችን ውስጥ ነው ያለው እንደ ሼክስፒር ዋትሲና ኔም ብለው ማለት ነው። እና ደማችን ውስጥ ያለውን ነገር ትግሉ አይደለም የታሰበው እምልሽ ታግለው ነፃ ሊያወጡት የሚያስቡት ማህበረሰብ ጉዳይ አይደለም። ኦኬ ስሙ ነው እንትን የሚላቸው ከዚህ ተላቀቁና ከስሙ ማለት ነው። ምክንያቱም ሀሳቡ እናንተ አይደለ ልታታግሉት የምትፈልጉት ማህበረሰብ ዝግጁ ነው ብላችሁ ታምናላችሁ አይደለ? የቀረጻችሁት ፕሮግራምና አጀንዳ ሊያሰራችሁ ሊያተሰባብራችሁ ይችላል። እንዴት ስም ያጣላችኋል? እና እንደውም የፓርቲው ስም በአንድ መዝናኛ የተሰየመ ስም ነበርና አሁን ከኢትዮጵያ ማህበረሰብ ፍላጎትና ጥያቄ ጋር እንዴት ነው ይሄ ነገር የሚገናኘው የሚል ነገር ተነስቶ ነበርና ኢዴፓ ለመጀመሪያ ጊዜ ነው ያው በዶክተር ጎሹ በኋላ ዶክተር ሆኗል መሰለኝ እና በሳቸው የሚመራው ፓርቲ ነው። አሜሪካ ድረስ ሄደን ረጅም ጊዜ የፈጀው ውይይት አድርገን ነው የተዋርነው። በወቅቱም ድፍረት ነው ምንሽ ኢህአዴግን በትጥቅ ትግል እንጥላለን ይሉ የነበሩ ሰዎችን በሰላማዊ ትግል አሳምነን መግለጫ እንዲያወጡ አድርገን የትጥቅ ትግልን አስወግዘን ነው ውህደት ያለው። በብዙ ነገር ሲኒየሮቻችን ናቸው ምልሽ ከደርግ የመጨረሻ ጊዜ ጀምሮ ኢድሃቅ የሚባለውን ፓርቲ ከመመስረት ጀምሮ ከዛ መድህን ጫካ ገብቼ ትጥቅ ትግል አድርጌያለሁ። እሱን እንግዲህ ወደ ታሪክ እንተውና ግን በዛ ደረጃ ቀላል የማይባል ማህበረሰብ በተለይ ዲያስፖራውን ማነቃነቅ የቻለ ኃይል ነበርና ጥያቄው ሲቀርብልን ያነሳናቸው ነገሮች እነዚህ ናቸው። እኛ በሰላማዊ ትግል ነው የምናምነው፣ በት ኤንድ ኢፍ የሌለበት ነው። 2-3 ጊዜ የሚገጥመን ይሄ ነው። እንዳስፈላጊነቱ ይሉና እንዳስፈላጊነቱ የሚባል ነገር የለም። እናንተ አሜሪካው ናችሁ የአገር ቤት ገብተን እንዳስፈላጊነቱ የሚባል ነገር ስለሌለ ለይተን ነው የምንሄደው። በእነሱም በኩል ምንም ምልሽ ከብዙ ውይይት በኋላ ይሄ እንዳስፈላጊነቱ እንደ ትግሉ ሁኔታ የሚሉትን ነገር ድሮፕ አድርገው ተዋህድን። ከተዋህድን በኋላ እዚህ ቢሮ ከፈቱ። ቢሮ እንዲከፍቱ አገዝናቸው። እንግዲህ ያው በዚህ ሂደት ውስጥ ነው የቅንጅት ታሪክ መምጣት የጀመረው ማለት ነው። ስለዚህ ቀላል የማይባል እነሱ ጉልበት አይደለም ይሁን ያም ሲምለስ ነው። ምንም በሚያስደንቅ ሁኔታ አንዳችም ችግር መሰናክል ሳያጋጥመው ህጋዊ ፕሮሰሱን ጨርሰን ከመድህን ጋር ስንዋሃድ ኢዴፓ መድህን ተባለን። ከኢዲዩ ጋር ስንዋሃድም ኢዴፓን ኢዴፓ ብለን ስም ሰጠነው ነበር። ምክንያቱም ከኛም አንድ ቃል ውሰዱ ከናንተም አንድ ሁለት ቃል አምጡና ብዙ ጊዜ የሚያስቸግር ነገር ነው። አመራርን ከማዋሃድ እኩል ፕሮግራም አያጨቃጭቅም። ስም በጣም
አወዛግቦናል። ለምሳሌ አሁን ከመያድ ጋር የነበረው አንዱ ውዝግብ መኢሃድ ስለ ዲሞክራሲ ምንም የሚጠቅስ ነገር የለም። ለኢትዮጵያ ህዝቦች ድርጅት ነው አይደል? ወይ ምን ታገለለትን አላማ ስማችን መግለጽ አለበት። ምን አይነት ፓርቲ ነው? አንዱ መገለጫው ስሙ ነው። ህብረ ብሔራዊ ነው፣ ዲሞክራሲያዊ ነው፣ ሊበራል የሚለውን ስሙን ማካተት አለብን በሚለው ብዙ ጭቅጭቅ ተነስቶ ከነሱ በኩል የቀረበው በዲሞክራሲ ስም ብዙ ግፍ ተሰርቷልና ይህንን ቃል አንቀበልም አሉን እና መያድ ጋር የከሸፈው በዚህ አመራር ሪፖዚሽን በማድረግ ከኛ የተወሰነ በማምጣት ከነሱ የተወሰነ በመውሰድ አመራሩን ለመመስረት የተደረገው ትግልና ስም ነው። ረጅም ጊዜ የፈጀ ከውጭ ሁላ ከአሜሪካ ሁሉ በጣም ፕሮሚነንት የሆኑ በኢትዮጵያ ጉዳይ ላይ ትልቅ ሚና የነበራቸው አሜሪካ ውስጥም በሀብትም በምንም ትልቅ አቅም የነበራቸው ሰዎች ኢንቮልቭ አድርገውበት ነው ውይይቱ የተጀመረው። ቀላልም ነገር አይደለም የፈጀው። የሚገርምሽና ረጅም ጊዜ ነው የፈጀው። ያ ሁሉ ያለንን ጭቅጭቅ ለመፍታት ሪከርድ ሆኗል በካሴት እዛው ስንዋይ እያንዳንዱ ነገር፣ ምክንያቱም ወጥተን መተማማት ስላለ ማለት ነው። ያንንም ሁሉ ለማሸነፍ ቅድመ ዝግጅት አድርገን ሞዳሊቲዎች ፈጥረን ፍሬምወርክ አዘጋጅተን ነው ከመያድ ጋር የሄድንበት። ግን እንዳልኩሽ አንዱ ስም በስም ተለያየን። ውህደቱም አልተጠናቀቀም። የውህደት ሂደት ነው። ከዛም በፊት የህብረት ነፍሳቸውን ይማርና ፕሮፌሰር በየነ ጴጥሮስ ይመራ የነበረው ፓርቲ ጋር ውህደት ለማድረግ ሞክረን ነበር። በዚህ ውስጥ ሽምግልና የነበሩት እነ ዶክተር በፍቃዱ ድጋፌ፣ ፕሮፌሰር መስፍን እነሱ ነበሩ ሽምግልና። ምክንያቱም በዚህ ሁኔታ ልትቀጥሏችሁ ያላችሁን የሰው ኃይል ሪሶርስ አስተባብራችሁ ብትመጡ ኢህአዴግን ቻሌንጅ ልታደርጉ ትችላላችሁ የሚል ነገር ነው። እሱም እንደዚሁ ረጅም የውይይት መድረክ ነበረው። መጨረሻ ላይ ባልተለመደ ሁኔታ ወይም በተለመደ ሁኔታ ልበለው ከፕሮፌሰር በየነ ጴጥሮስ የመጡት ህብረ ብሔራዊ ፓርቲ ሆነ ነው። ምክንያቱም የህብረ ብሔራዊ ካልሆነ ፓርቲ ጋር ስለማንዋሃድ ህብረትን ይዘው ነው የመጡት። ልክ ውህደቱ በፕሮግራም በሰነድ ዝግጅት በስም በምናምን ከተጠናቀቀ በኋላ እኔ ሪፕሬዘንትድ መሆን ያለብኝ በስሬ ባሉት 16 የብሔር ፓርቲዎች ነው አሉ ፕሮፌሰር። በስራቸው እንግዲህ ያኔ የደቡብ ህብረት ህዝቦች ህብረት የሚባል ነበር። በዛ 16 ፓርቲዎች ስለነበሯቸው ሪፕሬዘንቴሽኔ በሱ ነው መሆን ያለበት፣ ቮቴም እሱ መሆን አለበት ተባለ። አልተቻለም፣ ፈረሰ። አሉ ሙከራዎች ግን በኢዴፓ በራሱ ይሄውን እንግዲህ መያድም ጨምሮ የተካሄደ ድርድር ነው። ኢዴፓ ዋን ቱ ዋን ከፓርቲዎች ጋር ያደረገው ነገር ቅድም እንዳልኩሽ ከኢዲዩ ጋር ወደ መጨረሻ ላይ ሁሉ ነገር ተጠናቆ አመራሩም ውህደት አድርጎ አንዳንድ አባሎች በፈለጉት ቦታ ላይ ለመገኘት ባለመቻላቸው በተፈጠረ ችግር ወጥተው ፓርቲውን የራሳቸውን ፓርቲ ለመመስረት ሙከራ አድርገዋል። ከዛ በተረፈ ግን በአብዛኛው ማለት እችላለሁ በጣም የተሳካ ውጤት ነውና እንደው መውደቅ መነሳት አልነበረውም ልልሽ ነው። እንደው በጠቅላላው ሳይሽ ምክንያቱም የሰው ልጅ ፍላጎት ብዙ ነው። ግን እኮ ወደ ፖለቲካ ፓርቲ የሚመጡ ሰዎችም ደግሞ እውነቱን ለመነጋገር የህዝብ ጥያቄና አጀንዳም ብቻ አይደለም። አንዳንዴ ተልኮም ተይዞ ይመጣል፣ ወይንም ደግሞ በሂደት ውስጥም ተልኮ ይሰጣል። ሰዎች በጥቅም ይገዛሉ። በተለያየ ምክንያት ማገልገል ቃል የገቡለትን ህዝብ አጀንዳ ጥለው የሚሄዱበት ምክንያት አለና ይህንን ሁሉ አሸንፎ ስራ ለመስራት በሚያስችል ደረጃ ተነጋግሮ መግባባት መቻልም ለኔ ትልቅ ነገር ነውና ኢዴፓ ለኔ ትልቅ ፕሮግረስ በኢትዮጵያ ፖለቲካ ውስጥ አምጥቷል ብዬ አስባለሁ። ምልሽ ከአርበኝነትና ከሀገር ፍቅር ባሻገር ሀገርን ለመለወጥ የሚያስፈልገው ነገር ርዕዮተ ዓለም እንደሆነ ከርዕዮተ ዓለምን ባለፈ ፕሮግራምና ሰነድ ማዘጋጀት እንደሆነ ማህበረሰቡ ለሚፈልገው ጥያቄ መልስ የሚሰጡ በየጊዜው ማህበረሰቡን የሚያነቁ ስራዎችን የመስራት ስራ እውነቱን ለመነጋገር በርካታ ሰላማዊ ሰልፎች አድርገናል። ባይዘው የሚገርምሽ ቁጥር ስፍር የሌላቸው መግለጫዎች አውጥተናል። ምክንያቱም ክሪቲካል ማሱን መፍጠር አለብን። እንደው አማርኛው ቃሉ ስለሚከብደኝ ነው። መጀመሪያ ማህበረሰቡ የሚያስፈልገው ንቃተ ህሊና ደረጃ ላይ ከመጣ በኋላ ትግሉን ወደሚፈለግበት ቦታ ለመውሰድ አትቸገርም እና እኔ ኢዴፓ በዚህ በኩል የነበረው ኮንትሪቢዩሽን ከገንቢም በላይ ነው። እንደው በአንድ ጠረጴዛ ላይ ለመብላት ስቃይ ያለብን ህዝቦች ነን። ከዛ አልፈን ግን ከተለያየ ህይወት ምዕራፍ መተን ተቻችለን ተደማምጠን ፓርቲ ውስጥ ተዋህደን ተቀብለን ማዕከላዊ ዲሞክራሲያዊነትን ተቀብለን መስራት የሚያስችል ነገር መፍጠራችን ከአራት ፓርቲ ጋር ቀላል አይደለም ማለት ነው። አሁን እኮ ይሄ እናንተ ሄዳችሁበት መንገድ አሁንም ድረስ ኢትዮጵያ ውስጥ 100 ምናምን ፓርቲዎች አሉ አይደለ? ምክንያቱ ይሄ ነው ማለት ነው አይደለም እንዴ? ያንን እስከዛሬ ድረስ አልፈታነውም ማለት ነው፣ አልተሻገርነውም ማለት ነው። ለዚህ ሌላ ጥያቄ ያለኝ ሙሼ ግን የባህር በሩን ወደዛ ሊድ ሁለተኛው እንግዲህ የሚገርምሽ የባህር በር ጥያቄ በኢትዮጵያ የተቃውሞ ትግል ውስጥ ወይንም በኢትዮጵያ ስነ ልቦና ውስጥ እንደገና እንዲያንሰራራ ኢዴፓ የተጫወተው ሚና በጣም ትልቅ ነው። ሲጀመር ፓርቲያችን እንዳቋቁም ተረስቷል። መልሽ የባህር በር አጀንዳ ተዘግቷል። የኤርትራ ጉዳይ ተዘግቷል። ሁሉም ዩኒቨርሲቲ ተማሪዎች ያደረጉት ሰልፍ ከገባ በኋላ 83 84 ላይ የተደረጉ ናቸው እነዚህ ነገሮች። እስከ 84 5 ቀጥለዋል። ከዛ በኋላ ብዙ ነገሮች እንግዲህ እየተረሱ ህብረ ብሔራዊነት ወይንም ደግሞ የኢትዮጵያ አንድነት የምንለው አንድነት ስልሽ ማዕከላዊነት አይደለም። የኢትዮጵያን አንድነት ባማከለ መልኩ የኢትዮጵያን መንግስታዊ አወቃቀር የመመስረት ፍላጎት እየደከመ
ትግሉም ከዛ እየራቀ ሰዎች በብሔራቸው ወይንም ደግሞ በአካባቢያቸው ባለው አደረጃጀት ውስጥ ነበር በብዛት እና ኢዴፓ 92 ሲመጣ ከረጅም ጊዜ በኋላ በተሟላ ሁኔታ ህብረ ብሔራዊነትን ማዕከል ያደረገ ድርጅት ሆኖ ነው የመጣው። ተረስቷል ልልሽ ይችላል። የኤርትራ ጉዳይ ምዕራፉም ተዘግቷል። የባህር በር ጥያቄም ተዘግቷል። እስከነጭራሹ ሂዱና ተዋጉ የሚባልበት ዘመን ላይ ነው እና እንደውም ተደፍሮም ባህር በር የግመል መጠጫ ነው አሰብ የሚባልበት ነበርና የሚያሸማቅቅም ነው መልሽ አንድ ሀገር ለህዝቦቿ መሰረታዊ ጥቅም ይሰጣል በሚባለው ነገር ላይ መደራደር እስከምትችለው ሄዳ መደራደር እንዳለባትና ትላንትና የነበረውን ሰው ነገ የሚመጣውን ትውልድ ማሰብ የግድ ነው። ትላንትና ጠቃሚ ላይሆን ይችላል። ምክንያቱም የኢትዮጵያ ኢምፖርት ያኔ ከአንድ መርከብ ላይ ያልፍ ይችላል ወይ ከሁለት መርከብ ላይ ያልፍ ይችላል ፍላጎታችን። ዛሬ ግን አንድ መርከብ ባህር በር ላይ 2 ወር ቆሟል ሰልፍ ይዞ። እና በሌላ ሀገር ሉዓላዊነት ስር ነው የወደቅ ነው ምንልሽ የምናስገባቸውን የጦር መሳሪያዎች የምናስገባውን የነዳጅ መጠን የምናስገባውን ለኢኮኖሚ ኮር የምንላቸው ኮማንዲንግ ሀይት የምንላቸው የልማት ግንባታዎቻችን ምን አይነት እንደሆኑ ምን አይነት መሳሪያ እንዳስገባን ሁላ ጠንቅቆ ይታወቃል። ከዚህ በፊት አስታውሳለሁ ጅቡቲ ላይ አንዴ ግጭት ተፈጥሮ የኢትዮ ኤርትራ ጦርነት አካባቢ ነው ይመስለኛል እንደዚሁ ማስገባት አልተቻለም ይመስለኛል። ትንሽ ግጭት ስለተፈጠረ የኤርትራ መንግስት ንብረቶቻችን ወርሷል። አሁንም እኮ ባህር በር ላይ ጦር መሳሪያ ጭነው ሲመጡ የነበሩ መርከቦች ተወርሰዋል። ጅቡቲ ውስጥ ግጭት ተፈጥሮ ምንም ፈንቅለ መንግስት ሙከራ ምናምን እዚህ በአረብ አፕራይዚንግ ጊዜ በዛ ጊዜ ነዳጅ ለ3 ቀን ኢትዮጵያ ውስጥ ችግር ገጥሞን ነበር። ምልሽ 130 ሚሊዮን ህዝብ የያዘ ሀገር ጅቡቲ ውስጥ በሚፈጠር መሰረታዊ ችግር ምክንያት ስታክ ሊያደርግ ይችላል። ለሌሎች ሀገሮች ለኢትዮጵያ በተለያየ ምክንያት ቀናና በጎ አመለካከት የሌላቸው ሀገራት ኢትዮጵያ ምን እንደምትመስል ለማሳየት የሚያስችል በቂ መረጃ አላቸው። ምን ያህል ጦር መሳሪያ እንዳስገባለን፣ ምን ለመገንባት ፈልገናል፣ ምን አይነት ሪሶርስ ነው ወደ ኢትዮጵያ እየገባ ያለው። እነዚህ ሁሉ መረጃዎች እኮ ፖርት ላይ ባሉት ሰዎች እጅ ነው ያለው እና ይሄ ጎጂ ነገር ነው። መታሰብ የነበረበት በዛ ወቅት የነበረን ጥያቄ አይደለም። ምናልባት የነቁት እንግዲህ የኢህአዴግ መሪዎች በኢትዮ ኤርትራ ጦርነት ጊዜ አላስገባም ባለች ጊዜ ጅቡቲ ይመስለኛል የዛን ጊዜ ይመስለኛል እንደው በደንብ ችግሩን በደንብ የተረዱት ይመስለኛል ነበር። የተደረጉት ሙከራዎች በእርግጥ ከፍችፈዋል። ጦርነቱን መልሽ ለሁለት ተከፍለውም ቢሆን አንደኛው በዛ በትግል ውስጥ ባህር በር ያስፈልጋታል ኢትዮጵያ ብሎ ያመነው ቡድን ሄዶም ዝግጅት ስላልነበረ ጦር ሜዳ ላይ ብዙ መስዋዕትነት ነው ተከፈለውና እዛ ባህር በር በሚባለው ጉዳይ ላይ የኢትዮጵያ ወታደሮች ኢትዮጵያ በደርግ ጊዜም የነበሩ ወታደሮች የከፈሉት መስዋዕትነት ይሄ ነው የማይባል ነው። በጣም ብዙ እልቂት ተፈጽሞበታልና ምንድን ነበር የኛ በወቅቱ ጥያቄያችን? ኢትዮጵያ የባህር በር ያስፈልጋታል። ኢትዮጵያ የባህር በር ያስፈልጋታል ስንል አሰብ ነው ምናምን ብቻ አይደለም፣ ኮሪደርም ሊሆን ይችላል፣ ሌሎችም ሚንሶች ሊሆኑ ይችላሉ የሚል ነው ጥያቄያችን ከዛን ጊዜ ጀምሮና 92 ዓመተ ምህረት ስንመሰረት በውጭ ጉዳይ ፖሊሲያችን ውስጥ የፓርቲያችን ፕሮግራም አካል ነበር። የባህር በር ኢትዮጵያ ያስፈልጋል እናስገኛለን የሚል መገኘትም አለበት ይቻላልም የሚል ነው እና ብዙ ሰነዶችን ባይዘው ተዘጋጅተዋል። እንግዲህ ያኔ ዶክተር ያዕቆብ የኢዴፓ ከፍተኛ አመራር አባል ስለነበሩ አሰብ የማናት የሚለውም ሰነድ የተዘጋጀው እዛው ብዙዎቹ የዛ መጽሐፍ ይዘቶችም ኢዴፓ ውስጥ የቀረቡ ጥናቶች ውጤት ናቸው። አንዱ የሚገርምሽ የኢዴፓ ኳሊቲ ነው። አሁን የልደቱ መጽሐፎች ብታያቸው አብዛኞቹ ኢዴፓ ውስጥ ብዙ ጊዜ ውይይት የተደረገባቸው ሰነዶች ውጤት ናቸው እንጂ የአንድ ሰው የአእምሮ ውጤት ብቻ አይደሉም። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ የኢዴፓ የባህር በር ማግኛ ስትራቴጂያችሁ ምን ነበር? ምንድን ነበር ያልነው በወቅቱ? አሁን መከራከሪያ ሆነው ሚኒሊክ ነው ወይንስ ኢህአዴግ ነው የዚህ ጉዳይ ስተት ባለቤት የሚል ክርክር አለ። ወደዛ ክርክር ልወስድሽ አለ። ግን ሰዎች ይህንን ጨረፍ አድርጎ ማለፍ ስለሚጠቅም ትንሽ ነገር አስቀምጬለፍ። አንደኛው በወቅቱ በጦር ኃይል ስለተበለጠን እና ያንን ለማስመለስ የሚያስችል ዝግጁነትም ስለሌለን ወይም ጦርነት ስለሰለቸን ድንበራችን አሳልፈን እንሰጣለን ነው ክርክሩ። የቀረበው ይሄ ነው። እኛ እንዋጋም ሰልችቶናል፣ ከፈለጋችሁ እናንተ ተዋጉ፣ ወይንም ደግሞ ተዋግቶ ያሸነፈው ኃይል በጦር መሳሪያም በዝግጁነትም ስለሚበልጠን ያንን ለማድረግ የሚያስችል አቅምና ብቃት የለንም። ሁለተኛው ነገር ነው ታሪካዊ አካውንት አይደለ ያ የባህር በር የሚባለው ቦታ ለነሱ እንደሚገባ የሚያሳምን ታሪካዊ ምንም አይነት ዳራ ሳይኖር ነው። በእነዚህ ስሜቶች ውስጥ ነው የነበረው። ሰው ኢህአዴግ በወቅቱ ማድረግ የሚችለው ነገር ነበር ብለን አምነናል። አንደኛው ያው እንደምታስታውሹ ህርማን ኮን ለኢህአዴግ ያቀረበው ነገር ይህን የባህር በር ጉዳይ ምዕራፉን አትደምድሙት፣ ክፍት ሆኖ ይቀጥል፣ የሚቀጥለው ትውልድ የራሱን አጀንዳ አድርጎት ፒክ አድርጎ ሊሄድ ስለሚችል ተውለት የሚል አቅርቧል። ሁለተኛው ነገር ደግሞ በወቅቱ ኢህአዴግ ማድረግ የሚችለው ነገር ለኤርትራ ነጻነት ቅድሚያ የሰጠው ኢህአዴግ ነው። ኢትዮጵያ መንግስት ነው አለ የማለልበት ምክንያት የሽግግር መንግስት ሆኖ
ስለነበርና በምርጫ የነበጣ መንግስት ስላልሆነ ያን አጀንዳ የመስጠት መብት የለውም ብዬ ስለማምን የሽግግር መንግስት ሆኖ ነው ይሄን ያደረገው። በፍላጎቱ ነው ያደረገው። ሌሎች መንግስታት ኢትዮጵያ እውቅና ባትሰጥ ለኤርትራ ሌሎች መንግስታት እውቅና ለመስጠት ፍላጎትና ዝግጁነቱ የላቸውም። አሁን ሶማሌ ላይ እንደምታዩ ዋናው ሶማሌ እውቅና ስላልሰጠች ሌሎች መንግስታት እውቅና ሊሰጡ አይችሉም። የኢትዮጵያ መንግስት ያንን እውቅና በመስጠቱ ነው ኤርትራ መገንጠል የቻለችው እንጂ ጥያቄ ሬፈረንደሙ ቢቆይ የሚል ሁሉ ሀሳብ ነበር። ቢቆይ ነው። እሱም ካልሆነ ደግሞ የባህር በር ጥያቄውን ይዞ ማድረግ የሚቻለው ነገር መዋጋት አቅም ባይኖርም ወይንም ደግሞ በወቅቱ የተዘጋጀ ሰው ኃይል ባይኖርም በጦር ኃይልና በጦር ጉልበት ብንበለጥም የባህር በር ጥያቄን ግን ከእውቅና ለኤርትራ እውቅና ከመስጠት በፊት አጀንዳ አድርጎ ማንሳት ይቻላል። የእናንተ እውቅና የሚመሰረተው ኢትዮጵያ ባህር በር በማግኘቷ ላይ ነው። ይህንን ጥቅማችንን ሪኮግናይዝ ማድረግ አለባችሁ። እናንተም የሀገራችሁን ጥቅም ሪኮግናይዝ እንዳደረግ ነው እንገነጠላለን ብላችኋል፣ ተዋግታችኋል፣ አሸንፋችኋል፣ ነጻነታችሁን ሰጥተናችኋል። ኢትዮጵያም ደግሞ እውቅና እንዲሰጥላት የምትፈልገው ኮር የሆነ መሰረታዊ ሀገር ጥቅም አላት በባህር በር ላይ። ይሄ ነገር መንጠልጠል አለበት ቢሉ የኤርትራ መንግስት አማራጭ አለበት። እንደ ሀገር እውቅና አግኝቶ መቀጠል ወይንም ደግሞ በባህር በር ላይ መደራደር አጀንዳ መልስ ማግኘት ይችል ነበር። ከዛ እንግዲህ ያስቀመጥናቸው ታሪካዊ ዳራዎች አሉ። እሱ ለሌላ ጊዜ የምንወያይበታለን። የፕሮግራሙ አካል ስላልሆነ በእነዚህ መሰረታዊ ጉዳዮች ላይ ተነስተን የባህር በር ጥያቄ ፕሮግራማችን ውስጥ ቀርጸን ነበር እና ያው 1991 ሲጀመር የኢትዮ ኤርትራ ጦርነት አንዱ የኛ ጥያቄ ይሄ ጥሩ አጋጣሚ ነው። ምክንያቱም በኤርትራና በኢትዮጵያ መንግስት መካከል ያለው ስምምነት ኤርትራ የኢትዮጵያን ድንበር ጥሳ በመሄዷ ፈርሷል። ዓለም አቀፍ ሕግ ይሄን ይላል። ስምምነት የነበረውን ሕግ አንዱ ለምሳሌ ከአጼ ሚኒሊክ ጋር የነበረውን የጣሊያንና ኢትዮጵያ የአጼ ሚኒሊክን ስምምነት የሚያፈርሰው ጣሊያን ከዛ ስምምነት በኋላ ኢትዮጵያን ድንበር ጥሶ በመምጣቱ እና ወደ ኢትዮጵያ ድንበር በመግባቱ ያ ስምምነትን አፍርሰሻል። የባህር በር ጥያቄ ወይንም ደግሞ ኤርትራን እውቅና መስጠትም ትርጉም የለውም፣ በሚኒሊክ ላይ ሊሳበብ አይችልም የሚል ነው። በዚህም ጉዳይ 1992 ላይ ኤርትራ የኢትዮጵያን ድንበር ጥሳ ገብታ ጦርነት በማካሄዷ በኢትዮጵያና በኤርትራ መካከል ያለው የድንበር ግንኙነት እንደ አዲስ ነው መታየት ያለበት። በዛ ላይ ስምምነት የለም ነው። የባህር በርን ለማምጣት ይሄ እድል አለው ኢህአዴግ ብለን አጀንዳውን እንደ አዲስ አነሳን ማለት ነው። ይሄን 93 ነው ጦርነቱ ሊጠናቀቅ አካባቢ። ስለዚህ በጦርነት መቀጠል ካልቻላችሁም ደግሞ አጀንዳውን እንደ አጀንዳ በዓለም አቀፍ ማህበረሰብ ዘንድ እውቅና እንዲያገኝ ሪኮግናይዝ እንዲሆንና እንዲቀመጥ እናርግ። እንደ መንግስት ሊያስቸግራችሁ የሚችል ነገር አለ። እንደ አግሬሰር እንዳትታዩ አጀንዳውን የህዝብ እናርገዋል እና ለኢህአዴግን ፕሮፖዛል አቀረብን። ኢህአዴግ ፈቃደኛ አይደለም። ያው የተለመደው ዲስሚሲቭ የመናቅና የማጣጣል ነገር ስላለው አጣጣለው። እኛ ግን እንቀጥልበታለናል። የባህር በር ጥያቄ የኢትዮጵያ ህዝብ ጥያቄ ነው። መንግስት መጠየቅ አልፈለገም ማለት የኢትዮጵያ ህዝብ ግን ጥያቄ የለውም ማለት አይደለም። ስለዚህ ለትውልድ ቀጣይነት ባለው መልኩ ምዕራፉ ሳይዘጋ እንዲቀመጥ ካምፔን እናርጋለን። የሚገርምሽ ነገር ወደ 3 ወር የፈጀ ካምፔን ያደረግነው መጀመሪያ ከአዲስ አበባ ማዕከል አደረግንና ፓምፍሌቶች፣ ፍላየርሶች፣ ቲሸርቶች አዘጋጀን። እነዛን ቲሸርቶች ምንድነው የሚደረገው ከ11 ሰዓት በኋላ ሁላችንም ከስራ እንደወጣን ኢዲፓ ቢሮ እንገናኝና በአራቱም የአዲስ አበባ አቅጣጫ ማለት ነው፣ አንዱ ወደ ሰሜን ወደ መገናኛ፣ አንዱ ወደ ጎተራ፣ አንዱ ወደ ሰሜን ሆቴል፣ ሌላኛው ደግሞ እስከ አብነት በእግር እንሄዳለን። ቲሸርት ለብሰን ፍላየርስ ኢትዮጵያ የባህር በር ያስፈልጋታል እያል ፒቲሽን አዘጋጅተን እያስፈረምን ይሄንን ካምፔን አዲስ አበባ ላይ ለረጅም ጊዜ ለአንድ ወር አካባቢ አካሄድን። ያው ምልሽ የነበረው ጥንቅጥ የነበረው ተጽዕኖ የነበረው ማስፈራራት በቃ ስልክ የኢዴፓ ቢሮ ስልክ 24 አወርስ አይቆም ይደወላል። ስድብ ነው ስድብ በቃ ምልሽ ለመድረክ የማይመጣው ስድብ ነበር የምንሰደበው። ይሄ ደረትህን ነው ምልህ በቆምክበት ነው ምናምን ኮመን ነገሮች ናቸውና አንዴ እንደውም አስታውሳለሁ ልክ ከኢዴፓ ቢሮ ተነስተን እየወጣን ኢህአዴግ የእርዳታ ድርጅት ታርጋ ነበረው። ያኔ ፓርቲው የሚጠቀምባቸው መኪናዎች የእርዳታ ድርጅት ታርጋ ናቸው እና ከዛ ነው አንድ ሴት 2 ወንድ ናቸው ዱብ ብለው ወረዱ። ፖስተር እየለጠፍን ነው እኛ ከኢዴፓን ቢሮ ብዙም ባራቅ ነው የሚገርምሽና ዱብ ብለው ወረዱና ሳት ለብሳ ሳት ጎርሳ ነው መጣችና የለጠፍነውን ፖስተር ከግርግዳው ላይ ላጥ አድርጋ ወረደችው እና ትንሽ እንደሄድን ነው እንዳለፍን ነው ተመለስንና ይሄ እኮ ህጋዊ ፍቃድ ተሰጥቶን በህጋዊ መንገድ እየሰራ ነው ያለነው ነገር ነው። ማን ስለሆንሽ ነው የምትቀጂው? በቃ ተመለሰችና መሳሪያውን ይዛ ወጣች። መሳሪያውን ይዛ ወጣች። ሰው ከበበ ምልሽ እንካ ሰላምታም ሆነ እና እስከ መተፋፋትና በቃ ጉሮሮ ለመተናነቅ ደረጃ ነው የደረሰው። ህዝብ ጮኸ ምናምን በረገጉ። ከዛ መኪና ውስጥ ገባችና እንተያያለን እዚች መሬት ላይ እናንተው እኛ እንኖራለን። ይሄ በጣም ኮመን ነገር ነበር እና ከዛ አዲስ አበባ ያለውን ካምፔን እንደጨረስን በጣም የሚገርምሽ አይነት ንቅናቄ ነው። እኔ አስታውሳለሁ በሸክም ላይ የነበሩ ወጣቶች ነው የጉልበት ስራ የሚሰሩ ወረቀት ፓምፍሌት ለመቀበልና የባህር በር ጉዳይን አጀንዳ ለማድረግ ያሳዩን የነበረው ስሜት፣ ሊስትሮ ይጠርጉ የነበሩ ልጆች ፓምፍሌቱን ተቀብለው ለመበተን የነበረው ተነሳሽነት እንደ እንትን ነው በቃ ማየው እንደ አንድ የተለየ
ስሜት ነው እና ያንን ሁሉ ሰክሰስፉሊ አዲስ አበባ ላይ ከተወጣም በኋላ በአንድ በኩል የአዳራሽ ስብሰባ ማነሳሻ መብራት ኃይል አደረግን። ቀጥለን ደግሞ መስቀል አደባባይ ላይ ህዝባዊ ሰላማዊ ሰልፍ ህዝባዊ ጥሪ አደረግን። ከዛ ቀጥል ይህንን ከማድረጋችን በፊት ግን ሌላውስ የኢትዮጵያ ማህበረሰብ ይህንን ነገር ሪፕሬዘንት በሚያደርግ መልኩ ማድረግ አለብን። ጥያቄው የኢትዮጵያ ህዝብ ጥያቄ ነው ካልን የአዲስ አበባ ሰው ብቻ አለን። በእርግጥ ለእኔ አዲስ አበባም ኢትዮጵያ ነው። ከየትኛውም ሳይድ የመጣ ማህበረሰብ የሚንጸባረቅበት ስለሆነ እሱንም አምናለሁ። ግን እንውጣ እስቲ ማህበረሰቡ ምንድን ነው ስሜቱ አለን። አዋሳ፣ መቀሌ፣ ባህር ዳር፣ ወላይታ በቲም ተከፋፍለን ምንድን ነው የማናደርገው? ስብሰባ እንጠራለን። ስብሰባ ከመግባቱ በፊት ጠረጴዛ አለ። እዛ ላይ የፒቲሽን ወረቀት አዘጋጅተናል። ፒቲሽን ወረቀት ይፈርማሉ ከመግባታቸው በፊት። አንዳንዱ ምን ያደርጋል? አይቀበልንም። ይገባና ውይይቱን ከሰንባ በኋላ ሲወጣ ፒቲሽን የሚፈርምልን ሰው አለ እና ይህንን እዛ ጨረስን። ከዛ ከጨረስን በኋላ ደግሞ ሰሜን ሆቴል ላይ ኢትዮጵያ ውስጥ ያሉ ታዋቂ ሰዎችም በሙሉ ከሁሉም ዘርፍ ከሙዚቃ በይ ከቲያትር በይ ባለ ሀብት በይ ታዋቂ ግለሰብ በይ ማዛንችም ሳትኖር ያትቀር መቼስ ፈረመ ሰው። ስንት ሰው አስፈረማችሁ ግን? በትንሹ ወደ 100 ሰው ይጠቃል ያስፈረመ አስታውሳለሁ። እና ይሄ እንግዲህ ሰብስበን በሰነድ መልክ ማጠናከር የቻልነው ነው። በየሰው እጅ ላይ በኋላ እየዘገየ የመጣውን ብትቆጥሩ እኔ ምናልባት 500 ሺህ ሊሆን ይችላል። ዘግይቶም የመጡ አሉ ከየክፍለ ሀገሩ ወረቀት ተበትኖ በቃ ሰው ራሱ በራሱ ብር ፒቲሽን ፎርሙን ያዘጋጅና አካባቢው ላይ ፈርሙ ቢሮ ይዞልን ይመጣል። አንዴ ንቅናቄው ስለተፈጠረ ማለት ነው። እኛ ግን በቃ ለራሳችን ፐርፐዝ ሪፕሬዘንት ያደርጋል የምንላቸውን ቦታ ሀረርም ሄደን ነበር፣ ድሬዳዋም ሄደን ነበር። እንደውም ሀረርና ድሬዳዋ ያድኩት እኔ ነበርኩ አጋጣሚ። እና ያንን አዘጋጀንና ምን አደረግን? አሁን ይህንን ሰነድ እንደ ታሪክ ሰነድነት ለኢህአዴግ ብንሰጠውም አይቀበልም። የአጀንዳው ባለቤት አይደለም። ወመዘክር እንውሰደው ሙዚየም እናስቀምጠው ወይስ ምንድን ነው የሚሻለው? ታሪካዊ መሰረቱን ሳይለቅ የህዝብ አጀንዳ መሆኑ ሪጂስተርድ መሆን የሚችልበት ምን ቦታ ላይ ነው የት ጋር ብናደርገው ነው የሚል ስምምነት ላይ ደረስንና ለዛ ሰነዶቹ ተለቅመው ሰዎቹ በየካቴጎሪያቸው ተለይተው መዳረሻ ሰነድ አዘጋጀንለትና ወደ አሜሪካ ላክን። አሜሪካ የላክነው ምንድነው ኒውዮርክ ዩናይትድ ኔሽን ላይ ሰላማዊ ሰልፍ አድርገው በወቅቱ ለነበሩት የዩናይትድ ኔሽን ዋና ጸሐፊ እንዲያስረክቡ ነው። እና ያንን አድርገናል። ይሄ ታሪክ በመንግስት ፍላጎት ማጣት የተበላሸ እንጂ የኢትዮጵያ ህዝብ የባህር በር የማግኘት ፍላጎቱ ከኢኮኖሚያዊ ጥቅም ብቻ አይደለም። ከታሪካዊ ዳራውም አኳያ ብትወስጂው መሰረታዊ ፍላጎትም ጥያቄም እውነትም አለው ነው። ምክንያቱም ያው ብዙ ሰነዶች ላይ ስለተሰራ መከራከሪያዎቹም ሀሳቦችም ተጠርዘዋል። አብሮ ነው ያቀረብነው እና ኢዴፓ በዚህ ጉዳይ ላይ በጣም ብዙ ርቀት ነው ሄደው። እንደውም የሚገርምሽ ነገር ኢዴፓ ለአንድነት ለኢትዮጵያ ህዝብ አንድነትና አብሮ መስራት ከከፈለው መስዋዕትነት በላይ በባህር በር ላይ የሰራው ስራ ታሪካዊ ምዕራፍና ታሪካዊ ማሻገሪያ ነበር ነው ብዬ የማምነው። ወቅቱን ጠብቆ እንግዲህ አሁን አርስቶ ሆኗል የባህር በር ጉዳይ። ይህንኑ ነበር እኛ የሚያስበው ያኔም ስንል የሚቀጥለው ትውልድ ለዚህ አጀንዳ ቦታ ይሰጣል አይቀርምም። ምክንያቱም ይህን ያህል ህዝብ ይዘን የባህር በር ሳይኖረን ቅድም እንዳልኩሽ የሀገራችን መሰረታዊ ጥቅሞች ሁሉ ጊዜ ጥያቄ ላይ እየወደቁ መዝለቅ ኢኮኖሚ ብቻ እኮ አይደለም። ይህን የሚያህል ማህበረሰብ ይዘን በአጠቃላይ እንደውም አንዴ ያኔ የምናነሳው ክርክር የኢትዮጵያ ህዝብ ያኔ 75 ሚሊዮን አካባቢ ነበረ መሰለኝ እና በኢትዮጵያ ዙሪያ ያሉት ሀገሮች ኤርትራ፣ ጅቡቲ፣ ሶማሌ፣ ኬንያ፣ ሱዳንን ጨምረሽ 30 ሚሊዮን አይደርሱም በጊዜ እና እንዴት ነው 10,000 በላይ ስኩዌር ሜትር በላይ ስፋት ያለው የባህር በር ባለበት የምስራቅ አፍሪካ ይህን ያህል ህዝብ ይዛ ባህር በር ሊኖራት የማይችል ያም ታሪክ እየደገፋት ህግ እየደገፋት ሚል ጥያቄዎች ነበሩና እንግዲህ በዚህ ጉዳይ ሌላ ጊዜ ፕሮግራም ይዘን በደንብ መነጋገር ይቻላል። ሙሼ የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። መዓዛ ከኢኮኖሚክስና ፋይናንስ ዘርፍ ባለሙያ እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው ከሚታወቁት ከአቶ ሙሼ ሰሙ ጋር ያደረገችው ጨዋታ እዚህ ላይ ይደመደማል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ ቅንጅትን ስንፈጥር ምን አይነት ፓርቲ ጋር ነው አብረን መስራት የሚባለው ነገር እንዴት ነው የምንሰራው? ለምሳሌ እናንተ ማህበራዊ ፍትህ ነው የምትከተሉት። ኢዴፓ ሊበራል ዲሞክራሲ ነው የሚያራምደው። እነሱ ርዕዮተ ዓለም የላቸውም። እነሱም ገና ርዕዮተ ዓለም እየፈለጉ ነው። እንዴት ነው አብረን መስራት የምንችለው? ስለዚህ መሰረታዊ ነገሮች እናምጣ ተባለና 3 ነገሮች ላይ ነው የወሰንነው። መጀመሪያ አንደኛ በኢትዮጵያ አንድነት የሚያምን ሁላችንም ሳንጠራራ በየቤታችን ተማምነን ቁጭ ያልንበት ጉዳይ። ሁለተኛው ነገር ደግሞ በነጻ ገበያ ኢኮኖሚ ስርዓት የሚያምን
ሶስተኛው ነገር ደግሞ አብሮ ከዚህ ፓርቲ ጋር በሚወጣው ሰነድ ላይ ተባብሮ ለመስራት ዝግጁነት ያለው የሚል ነው። ሌላ ምንም የለም። በእነዚህ 3 ነገሮች ላይ መግባባት ላይ ከተደረሰ አብረን ለመስራት መነጋገር መጀመር ይቻላል ተባለና የብሔር ፓርቲዎችን አስወገድን። ከዛ ቀጠልንና ፕሮግራምም ስንጽፍ ምንድን ያደረግነው እስከ ምርጫው መጠናቀቂያ ወይንም ደግሞ መንግስት ከሆንን በመንግስትነት ሊያስኬደን የሚችለውን ሰነድ እንደገና አዘጋጅተን ለመቀጠል ነው እንጂ ቅንጅት የሚባል ፓርቲ መስርተን በኢትዮጵያ ውስጥ አቻ የኢህአዴግ ታጋይ ድርጅት የማቋቋም ፍላጎት ኖሮናል። በቃ ያንን ምርጫ እንዴት እንወጣለን? ይህንንና ሌሎችንም የአቶ ሙሼ ሰሙን ጨዋታ ታደምጣላችሁ። አሁን የምንሰነባበተው ለእንግዳችንም ሆነ ለእናንተ በመረጥነው ሙዚቃ ነው። ሸገር 102.1 የእናንተው ሬዲዮ